ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው ትኩስ አስገራሚና ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። የኤርትራ ወታደሮች በኢትዮጵያ በያዟቸው ግዛቶች ላይ በተነሱት ጥያቄዎችና በሱዳን ባለው የ2 ዓመት የእርስ በርስ ጦርነት ሁኔታ ዙሪያ አዳዲስ መረጃዎችን ይዘን ቀርበናል። በተጨማሪም ዶናልድ ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጣሉትን የጉዞ እገዳ አስመልክቶ የሰጡትን መግለጫ እንመለከታለን። አብራችሁን ቆዩ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናገሩ። አምባሳደር ዲና ሙፍቲ ሃሮን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትለው ቢቢሲ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ነው ይህንን ምላሽ የሰጡት። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይሄ የቆየ ነገር ስለሆነ ይሄንን በዚህ ደረጃ እነሱ ያውቁታል ብዬ ማለፍ ይሻላል ሲሉ ግዛቶችን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር። በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚህ ደረጃ ማየት ነው የሚሻለው ብለዋል። ቢቢሲ በተጨማሪም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆነ መጥቀስ አይቻልም ወይም ሲሉ አምባሳደሩን ጠይቋቸዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲካል ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀልን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመላክተዋል። ምዕራባውያኑ አገራት እነዚህን የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡ ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው መንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠ ቦታ ላይ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ የሚያጠራ ኮሚቴ መቋቋሙን ተናግረው ነበር። አምባሳደሩ በዚህ at 34 time to tend to matter at home በሚል ርዕስ ባወጡ ጽሑፋቸው የኤርትራ ፕሬዝዳንት ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቀዋል። የኤርትራ ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡም ቢቢሲ አምባሳደር ዲናን የጠየቃቸው ሲሆን እሳቸውም እነሱ ያውቁታል በሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። ለሁለቱም ሀገራት ሰላም፣ መከባበርና አብሮ መኖር ነው የሚያስፈልጋቸው። ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መዋጋት አያዋጣም። በምስራቅ አፍሪካ ሰላም መፈጠር የግድ ለሁለቱም ሀገራት ሰላም ለህዝቦች ጠቀሜታ አለው ብለዋል።
አምባሳደሩ በተጨማሪም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉም በዚህ ጽሑፋቸው ላይ አስፍረዋል። ይህንንም አስመልክቶ ተጠይቀው በደንብ አጽንኦት መያዝ ያለበት ካሉ በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድነው መደረግ በሚል የተጠየቁት ዲና ሙፍቲ ሁኔታው ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት በጦርነት በግፊትና በመገፋፋት የሚደረግ ነገር አያዋጣም፣ ለሁለቱም ሀገራት ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርገው አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራ ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ለዚህ ምላሽ የሚመስል መልእክት ያጋሩት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዝዳንት ኢሳያስ በአገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁ ጦርነት ምን ያክል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣኑ ክሶች፣ ወቀሳዎች በአገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብሎ የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል። ታይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳ የሚሆን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው። ልዩነቶችም ካሉ መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። ይህ በእንዲህ እንዳለ ሱዳን የቀድሞው ጠቅላይ ሚኒስትር ሐምዶክ ወታደራዊውን መንግስት ሐሰተኛ ሲሉ አጣጣሉት። የሱዳን የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ ከሮብ ዕለት ወታደራዊ ኃይል አዲስ መንግስት ለመመስረት የሚያደርገውን እንቅስቃሴ ሐሰተኛ ሲሉ አጣጥለውታል። የ2 ዓመት የእርስ በርስ ጦርነት የጦር ሜዳ ድሎች እንደማያቆሙ ተናግረው ሐምዶክ በስደት ላይ ከሚገኝ ሲቪል ጥምረት መሪ የሆኑት ሐምዶክ ከአሶሲየትድ ፕሬስ ጋር ባደረጉት ብርቅዬ ቃለ ምልልስ በካርቱምም ሆነ በሌላ ቦታ ምንም አይነት ወታደራዊ ድል በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገውንና በሚሊዮኖች የሚቆጠሩ ሰዎችን ያፈናቀለውን ግጭት ሊያስቆም እንደማይችል ተናግረዋል። ካርቱም ተያዘችም አልተያዘችም ምንም ፋይዳ የለውም ሲሉ ሐምዶክ በሞን ኢብራሂም ፋውንዴሽን የአስተዳደር ኮንፈረንስ ጎን ለጎን ለአሶሲየትድ ፕሬስ ተናግረዋል። ለዚህ ወታደራዊ መፍትሄ የለም፣ የትኛውም ወገን ፍጹም ድል ማግኘት አይችልም። ሐምዶክ እንደ አውሮፓውያን አቆጣጠር በ2019 ከብዙ 10 ዓመታት ወታደራዊ አገዛዝ በኋላ የሱዳን የመጀመሪያ ሲቪል ጠቅላይ ሚኒስትር ሆነው የተመረጡ ሲሆን ወታደራዊ ሽግግር ለመምራት ሞክረዋል። እንደ አውሮፓውያን አቆጣጠር በጥር 22 በመፈንቅለ መንግስት ከስልጣን ከወጡና ለአጭር ጊዜ ቢሆን እንደገና ከተሾሙ በኋላ አብዛኛው ሁከት በነገሰበት ወቅት ከስልጣን ለቀቁ። በሚቀጥለው ዓመት ተፋላሚ ጀነራሎቹ አገሪቱን ወደ እርስ በርስ ጦርነት ከተቱ። ይህም ከዓለም አስከፊ የሰብአዊ ቀውስ አንዱን አስከተለ። በሱዳን ጦርና በፓራሚሊታሪው ፈጣን ድጋፍ ሰጪ ኃይሎች RSF መካከል በተደረገው ግጭት ቢያንስ 24000 ሰዎች ሲሞቱ፣ አብዛኞቹ ግን ትክክለኛው ቁጥር እጅግ ከፍ ያለ እንደሆነ ያምናሉ። ሁለቱም ወገኖች የጦር ወንጀል ፈጽመዋል ተብለው የተከሰሱ ሲሆን በዳርፉር ጃንጃዊ ሚሊሻ ስር የሰደደው RSF የዘር ማጥፋት ወንጀል ፈጽሟል ተብሎ ተከሷል። ጦር ሰራዊቱ የኬሚካል ጦር መሳሪያ ተጠቅሟል እንዲሁም ሲቪሎችን ኢላማ አድርጓል ተብሎ ተከሷል። ግጭቱ ወደ 13 ሚሊዮን የሚጠጉ ሰዎችን ከመኖሪያ ቤታቸው ያፈናቀለ ሲሆን ከነኚህ ውስጥ 4 ሚሊዮን የሚሆኑት ወደ ጎረቤት አገራት ተሻግረዋል። ረሃብ እየተከሰተ ሲሆን ኮሌራም እየተስፋፋ ነው። ሰራዊቱ በካርቱም አካባቢ ያለውን ቀጠና በመጋቢት ወር ከRSF መልሶ የተቆጣጠረ ሲሆን የሰራዊቱ አዛዥ ጀነራል አብዱል ፈታህ አልቡርሃን እነዚህ ግስጋሴዎች እንደ ትልቅ የለውጥ ነጥብ አድርገው ነበር። ባለፈው ወር ቡርሃን አዲስ መንግስት ለመመስረት ካሚል አል ጧሊህ ኢድሪስን ጠቅላይ ሚኒስትር አድርገው ሾሙ። ሆኖም ውጊያው የቀጠለ ሲሆን RSF በዳርፉር በሚገኝ ምሽጉ እንደገና ተሰባስበው በሌሎች አካባቢዎች በተለይም በኮርዶፋን ግስጋሴዎችን እያደረገ ነው። የ69 ዓመቱ የቀድሞ ኢኮኖሚስት የሆኑት ሐምዶክ ግጭቱ የተዳከመ ነው የሚል ሀሳብ ፍጹም ከንቱ ነው ሲሉ ገልጸዋል።
በሌሎች አካባቢዎች ውጊያ እየተካሄደ እያለ በካርቱም መልሶ ግንባታ ለመጀመር መሞከር ፍጹም አስቂ ነው ሲሉ ገልጸዋል። በሱዳን ውስጥ ዛሬ መንግስት ለመፍጠር የሚደረግ ማንኛውም ሙከራ ሐሰተኛ ነው፣ ፋይዳ ያለውም ሲሉ ሐምዶክ ተናግረዋል። ዘላቂ ሰላም ያለ ጦርነት መንስኤዎች መፍትሄ ሊገኝ እንደማይችል አስረድተዋል። ሐምዶክ እንዳሉት የተኩስ አቁምና ዲሞክራሲያዊ ሲቪል አገዛዝን ወደ ነበረበት ለመመለስ የሚደረግ ተአማኒነት ያለው ሂደት የሱዳንን ጥልቅ እምነት ያልተመጣጠነ ልማትን በተለያዩ የማንነት ቡድኖች መካከል ያለው ጉዳዮችና የመንግስት ውስጥ የሃይማኖት ሚናን በተመለከተ ያሉ ጥያቄዎችን መጋፈጥ አለበት። ወታደሮችን ዲሞክራሲያዊ ያመጣል ብሎ ማመን የሐሰት መተለያ ነው ሲሉም አክለዋል። ጦርነቱ ለረጅም ጊዜ ስር የሰደዱ ልዩነቶች ላይ የተመሰረተ ቢሆንም ሁለቱም ወገኖች በማስታጠቅ የተከሰሱ የውጭ ኃይሎች አባብሰውታል። ሐምዶክ የሚመሩት የሰሙድ ጥምረትን ጨምሮ ዲሞክራሲያዊ ደጋፊ ቡድኖች በሁለቱም በጦር ሰራዊቱና በአርኤስኤፍ የተፈጸሙትን አሰቃቂ ድርጊቶች አውግዘዋል። የተባበሩት አረብ ኤሚሬቶች ለአርኤስኤፍ የጦር መሳሪያ አቅርበዋል ስለተባሉ ጥያቄዎች ሲጠየቁ ሐምዶክ በቀጥታ ከመወንጀል ተቆጥበዋል። የባህረ ሰላጤውን ሀገራት ብቻ የሚለዩ ሰዎች ኢራንን ጨምሮ ጦር ሰራዊቱን ደግፈዋል የተባሉትን ችላ የሚሉ ከሆነ አንድ ወገንተኝነት ያለው ትርክት እያራመዱ ነው ሲሉ ተናግረዋል። ማንኛውም ወገን የጦር መሳሪያ የሚያቀርብ ማንኛውም አካል እንዲቆም የምንፈልገው ነገር ነው በማለት ንግግራቸውን ደምድመዋል። በመጨረሻም አሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርትራንና ሶማሊያን ጨምሮ የ12 ሀገራትን ዜጎች ወደ አሜሪካ እንዳይገቡ የሚከለክል አዋጅ መፈረማቸው ተገለጸ። ይህ እርምጃ አሜሪካውያንን ከውጭ ሀገራት አደገኛ አካላት ለመጠበቅ ያለመ እንደሆነ ዋይት ሀውስ አስታውቋል። ሙሉ እገዳ ከተጣለባቸው ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ሊቢያ፣ ኢኳዶሪያል ጊኒ፣ ማይናማር እና የመን ይገኙበታል። በተጨማሪም ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል የጉዞ ገደቦች ተጥሎባቸዋል። እገዳው ከሰኔ 2 ቀን 2017 ዓ.ም ጀምሮ ተግባራዊ የሚሆን ሲሆን ትራምፕ በቅርቡ በኮሎራዶ የተፈጸመውን ጥቃት ዋቢ በማድረግ የውጭ ዜጎች ወደ አሜሪካ ሲገቡ በአግባቡ ማንነታቸው ሳይጣራ መሆኑን እንደሚያሳይ ተናግረዋል። የጉዞ እገዳው ለኢራናውያን ስደተኞች፣ ለአትሌቶችና ለተወሰኑ የአፍጋኒስታን ዜጎች አንዳንድ ልዩ ሁኔታዎች ያሉ ሲሆን ይህ እገዳ ትራምፕ በመጀመሪያ የስልጣን ዘመናቸው ካስተላለፉት ተመሳሳይ ትዕዛዝ ጋር ይመሳሰላል። ውሳኔው የሕግ ተግዳሮቶች እንደሚገጥመው የሚጠበቅ ሲሆን የተጎዱ አገራትም ተቃውሟቸውን ገልጸዋል። ከዚህ የጉዞ እገዳ በተጨማሪ ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ተማሪዎች ቪዛን የሚገድብ ትዕዛዝና ከዚህ የጉዞ ገዳ በተጨማሪ ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ተማሪዎች ቪዛን የሚገድብ ትዕዛዝና የቀድሞ ፕሬዝዳንት ጆ ባይደን የጤና መጓደልን በተመለከተ ሴራ በተባለው ጉዳይ ላይ ምርመራ እንዲደረግ አዘዋል።